ከፋሚቱ ቤተሰቦች ጋር እንግዲህ ከተገናኘን በጣም ረጅም ሰዓት ሆኖናል። ማን እንዴ መንጣት የደበራችሁ? ዳው በጣም አንተ እንዴት ቤት ካንዴ ሁለቴ እየደወልን መቼ ነው ያለው እንምጣ እያልን አይ አልፈልግም ስትልኛ ቤት እንድትመጣ እንዴት እንፈቅድልሃለን? እኔ ታዲያ እኔ እቀራለሁ ምን ቤታችሁ ይቀራል ሌላ ምን አልሄድም እንዴ? አጥፋው። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ከረጅም ጊዜ በኋላ የሆነ ቦታ አገኛለሁ ዛሬ። የት ነው ካላችሁ በፊት የምንኖርበት ሰፈር ነው የምገኘውና እንግዲህ ከነ ተሙ ጋር ወይም ደግሞ ከፋሚቱ ቤተሰቦች ጋር እንግዲህ ከተገናኘን በጣም ረጅም ሰዓት ሆኖናል። ያው በእርግጥ ከካሜራ ጀርባ እንደዋወላለን፣ ነገር ግን እንደዚህ በአካል ተገናኝተን አናውቅም። የተገናኘነው እንግዲህ አይታችሁ ከሆነ ለፋሲካ በዓል ነው። ከዛ ነው በእውነት አልተገናኘንምና እንግዲህ እስኪ ዛሬ ወደ እነሱ ሰፈር ማለት እየሄድኩኝ ነው። ይኑሩ አይኑሩ አላቅም ማለት እመጣለሁ አላልኳቸውም። ድንገት ነው እየሄድኩ ያለሁትና እነሱ እንኳን ያው ቤት መንጣት ይፈልጉ ነበር። እኔም ስላልተመቸኝ እነሱም ስራ ናቸው፣ ችግር ላይም ነበሩ። ያው እኔም ችግር ላይ ነበርኩ እና ያው የተሙም እህት ጠፍታ ነበረ። በዛንም ሰዓት አልተደዋወልንም፣ እኔም ችግር ላይ ስለነበርኩ እና በዛ ዙሪያ ላይ ትንሽ ማለት ከነሱ ጋር ተጠፋፍተናልና ያው እንግዲህ መጠፋፋት ከሌለብኝ ቤተሰብ ጋር ነው የተጠፋፋሁትና እንግዲህ እግዚአብሔር ካለ ያው ባለ ሰዓት እንደዚህ ማለት እንድንገናኝ ያደርጋል በራሱ ሰዓትና ዛሬ እዛ ሰፈር ነው የምገኘው። እንግዲህ ወደ ቤተሰቦቼ እስኪ ይኑሩ አይኑሩ አላቅም። ዛሬ እንግዲህ እስኪ ወደ እነሱ ጋር ሄዳለሁ፣ ከነሱ ጋር የተወሰነ ቆይታ አደርጋለሁ ማለት ነው። ተከተሉን። እንግዲህ ይኑሩ አይኑሩ አናቅም። ያው እንግዲህ የድሮ ቤታችን በዚህ ጋር ወደ ውስጥ ገብቶ ነበረ። ያው የነሱ በዚህ ወደ ላይ ነው። ይሄ በፊት የነበርንበት ቤት ነው። በጣም ጎረቤቶች ነበርንና እንግዲህ ምን ያው እግዚአብሔር ያልፈቀደም ምንም ማድረግ አንችልም። ዞሮ እንግዲህ ሁሉንም ነገር የሚያደርገው እግዚአብሔር ነው። እንግዲህ ያው እሱ ካላለ አይሆንም እና ይኑሩ አይኑሩ አላቅም። ማን እንዴ አላችሁ እንዴ? ዋገር አለ እንዴ? አለ እንዴት ነው? ጠፋ ሰው ፋሚሊ እንዴት ነው? በቃ በጣም እንደጠፋ አልወፈርክ ነው። እንዴት ነው? አረ ዛሬ እንዴት መጣ ብዬ ነው። ደህና ናችሁ? ደህና ናችሁ? እንዴት ነው? አሉ ሰላም። ረዲት ምን ነው በሩን ያስገብኛ እንዳልገባ ነው እንዴ? አረ ግባ ችግር ደህና ናችሁ? ሁሉ ሰላም። አይ ዛሬ እንዴት ምን ነው ቤት አልጠፋም? ኧረ አልጠፋኝም። ለምን ይጠፋኛል? መግባት ይቻላል? አረ ይግባበት ምን ማለት ነው ይግባበት? እንዴ እንግዲያ ሲመጣ እኮ ነው ግቡ ተብሎ በር ይለቀቃል እንዴ? በሩን ያዘፍርጅ። ኧረ በስመ አብ። ልጆቻችን እንዴት ናቸው? ደህና ናቸው? ሁሉ ሰላም ነው? የወሬ ሆነ አበልኝነት። የወሬ ማለት አይ እንደዚህ እንዴ የወሬ ማለት አልገባኝም። አረ ምን እንደዚህ እንዴት ጠፋህ? ምንድነው ስትፈለግ የለህም? አበልጅነት እንደዚህ ጠፍቶ ምናምን አይደለም ብዬ ነው። ቤት ተገኘ ዛሬ በካሜራ ወጥራሽ መጣ። በካሜራ ነው? አዎ አንዳንዴ እስኪ ያስፈልግ ምን ነው ያው በዚሁ አጋጣሚ እንደው ሰው ቪዲዮ ቢሰራ ተብሎ እኮ ነው። በዚሁ አጋጣሚ ሰው ቪዲዮ ቢሰራ ተብሎ እና እንዴት ነው ታዲያ? ደህና ናቸው? እንዴት ነው ልጆቹ? አለ ግን አለ እስካሁን ምን ሆናለሁ? ነው ሰለ አልገኛል ትፈልጋ አትገኝ። ምን እየሰራችሁ? እኛን ቤት እየከለከልክ እንዴት ቤት መጣ? አረ ያው እንግዲህ አንዳንዴ እኮ ማለት ሰው ብቻውን ሲኖር ያው ወዲያ ወዲህ ማለት አይመችም፣ ተንቀሳቃሽ ስለሚሆን ያው እንግዲህ አይ እኛ እንምጣ ስትባል አልገኝም አልፈልግም አትምጡ ምናምን አልከራዘለም። ዛሬ እንዴት መጣህ ነው? እንዴት ቤቱ ማለት እኮ እኔ እውነት ለመናገር እኔ ተው ደብሯቸዋል እንዴ? ምን ማለት ነው? ቀላል ቁም ነገር እውነቴን ነው። መንጣት የደበራችሁ? ዳው በጣም
አንተ እንዴት ቤት ካንዴ ሁለቴ እየደወልን መቼ ነው ያለው እንምጣ እያልን አይ አልፈልግም ስትልኛ ቤት እንድትመጣ እንዴት እንፈቅድልህ? እኔ ታዲያ እንዳትለፉ ብዬ ነው። እኔ በሌለውበት ብትመጡ ምን ቆም ነገር አለ? አይ በቃ እኛ መተን በለፋ ነው ምን እንትን አለው አይደለም? ጭራሽ ወደ እናንተ ስመጣ ከፋችሁ? የአንድ ቀን ስራ በቃ ችግር አለው። እኛ ምን መጣ? አይ መክፋት አይደለም ግን አይ መክፋት አይደለም። ደግሞ አንቺ ትደባብቂያለሽ እንዴ? ምንድነው እንዴ? እና ታዲያ አስከፍተኛ አይደለም እንዴ? በግልጽ መናገር ነው ታዲያ። ኧረ በእናትህ አይ በግልጽ መናገሩን እኮ እየነገርኩት ነው። ግን እንደዚህ አስከፍተኛ ብሎ መናገሩ ጥሩ አይደለም። እውነት በጣም ይደብራል። ማስከፋት ሳይሆን ይደብራል። አይ ከምር ነው ከምር እንዴ? ምን ማለት ነው? እውነት እንዴ? ታዲያ ይቀራል። ምን ቤታችሁ ይቀራል? ሌላ ምን አልሄድም እንዴ? አጥፋው። ኧረ በእናትህ የምን ማለት አይ ባለጌው እኔ ነኝ እኮ ታዲያ ይቀራል። በቃ አይ በቃ እንዴ ከመጣ ይቀርታ አራ ዝም እየወጣ እውነት ነው እየወጣ ነው። አዎ ቁም ነገር እንዴ? ኧረ ና ተውና ብዙ ነገር እንደው አሳልፈናል እንደው እንዴ አይ ግን እኮ እናድርገው ብለን አላሰብንም። ይኸው እኔ ድርቅ ስልብህ እሷ ማብራኔን ተከተለችና አይ ሰው ደግሞ ማለት እንዴት መጣ ብሎ ሰው ከከፋው መመለስ ነው። ይኸው ጥፋትህን ታውቃለህ አንተ ማለት ነው መቼም። አይ ከልከል ያው ደግሞ እንዳልመጣ አገልከል። ለምን ጥፋቱ የጋራ ነው? ጥፋቱ የጋራ ነው። አይ የምኑ ጥፋት? ያው እናንተም አልተመቻችሁም፣ እኔም አልተመቸኝም። እናንተ ሲመቻችሁ እኔ አይመቸኝ፣ እኔ ሲመቸኝ እናንተ አይመቻችሁ። ያ ነገር ትንሽ እንትን ብሏልና ለዛ ነው እኮ ግን አይ አሁን በቃ ወጣ አይደል? ሄድክ? አዎ ልሄድ እኮ ነው። እውነት እንዴ? ለካ ይቅርታ። አይ ለካ እንደዚህ የሚደረጋ አይ እኔ እዚሁ ግግም ብዬ አይ በቃ ይቅርታ ብዬው ይቀመጣለሁ እንጂ አልወጣም። እኔ ወጥቼ ነው የምሄደው። አይ እሱ እንትኑን አውቃለሁ እኮ ጸባዩ እንዴ እኔ ማለት እንዴት ተለማምጦ ምናምን ነገር አልችልም እኔ እንዴ። እና እንዴት ነው? ለማንኛውም እያየን ነው ሁሉንም ነገር ያው መተን ባንጠይቅም በዚህ ሰዓት ተጎን መቼም መሆን ያስፈልግም ነበረ። እኛ በምንችለው እያደረግን ነበር ማለት ያው እንግዲህ ግዴታ ካሜራ መያዝም ባይጠበቅብን ያለውን ነገር ብዙዎች ሊያውቁ ይችላሉ። ብዙዬ ጋር ለምን አታግዙትም? በችግሩ ሰዓት አብራችሁ አትሆኑም? ብዙዎች ይሉናል፣ ይጽፉልና ያው እንግዲህ ብዙ ነገር እያሳለፍክ ነው። በጧትም በማታም አብረን ባንሆንም አንዳንድ ነገሮችን መቼም ግን እንድናግዝህ እኛ ያው አንተም አልተገኘህ በቻልነው እናግዝ አለን ብለን እናስባለን። እኛም አልመችን አለ ደግሞ ቤትም አናቀውም፣ ስንቀጥርህ አትገኝም። ዝም ብሎ ሰተስ ብሎ ለመምጣትም ቤት እንደወደክ እንደሆነ እንኳን ከባድ ነው። ቢያንስ እንደው ለኛ እንኳን የምትነግረን ምን ችግር አለው? አዎ ምን መሰላችሁ ያው መናገር ይቻል ነበር፣ ቤቱንም ያው ማሳየት ይቻል ነበር። ያው ማለት አንዳንዴ ማለት ብቻውን የሆነ በቃ ዞር ብሎ መኖር የሚባል ነገር አለና ለዛ ነው። ምናልባት ያው እንግዲህ ከካሜራ ጀርባ በጣም ብዙ ነገር ማለት ያው አድርገውልኛል። የግድ ካሜራ መቀረጽ ማለት የለበትም። መንጣት የቀራቸው ቤት ብቻ ነው። እናንተ አሁን እንግዲህ ማየት እንትን ያላችሁ ቤቱን ብቻ ነው እንጂ ሌላ ሁሉንም ነገር እንትን ብላችኋልና ብዙ ጊዜ ያው አበልጆቻችሁ የሉም ወይ እንዴት አይጠይቁ ምናምን ይባላልና በእርግጥ ቤት አልመጡም እንጂ ያው ስልክ እንደዋወላለን። እንዴት ነው ምን ላይ ደረስክ ብዙ ነገር ያው ትሉኛላችሁ እኮ። ነገር ግን ምናልባት ያው ቤቱን አለማሳየት የጥፋት ሊሆን ይችላልና እንንጣም ብላችሁ ነበር። ያው ማለት እኔ እናንተ ከምትለፉ እኔ ሲመቸኝ ያው መጣለው ብዬ ነውና ዛሬም የመጣሁት። ያው ለኔ ማሰባችሁ አይቀርም እንግዲህ አብሮ መብላት መጠጣት ያው ማለት መተሳሰብ ከሌላ አስቸጋሪ ነውና አብሮ መብላት መጠጣት ብቻ ሳይሆን እኛ ያው እንግዲህ ዝምድና ፈጥረናል፣ ቤተሰብ ነን እና እንግዲህ ያው የክርስትና አባትም አይደለው እና ለዛ ነው። አይ መስላል
እኔ ማለት ብዙ ጊዜ ማለት ነው እኔ ሰው እንትን ይላል ብለን አይደለም፣ ግን እውነት ለመናገር መጀመሪያ ያንተንም ያዩን ቤት አናቅም ነበረ። በመጀመሪያ ሰዓት ካንተ ልመጣ ነበር ደውለን ቀን አመቻችተን ምናምን እንደውም ደውላለሁ ስትልና ተዘጋጅተን ሳናስበው ወደ አዩ ቤት ሄድን። ሳናስበው ማለት ነው ካንተ ልመጣ የነበረው። በቀጣይም አንድ ሁለቴ ሞከርነ። ምንድነው ደብሮት እንደው ምናምን እንደውም እያሰብን ነበር ማለት በቃ ገብቷላ። እንደዛ እያሰብን ነበረ። እንግዲህ መተህኛን ስለጠየቅንን እንግዲህ በጣም እናመሰግናለን። ችግር የለውም። እንግዲህ መምጣት ያለብን እኛ ነበርነ። ያው እንግዲህ ፍቃደኛ ካልሆንክ ምንም ማድረግ አይቻልም። እንግዲህ አንድ ቀን መሄዳችን አይቀርም ዞሮ። አዎ ማለት ያለፈው አልፏል። እንግዲህ ወደፊቱ ይበልጣል። ዞሮ እኔ እሷ ጋር ለምን ሄዳችሁ ምናምን ብሎ አይከፋኝም። ለምን መሰላችሁ ሰው የሚያደርገው አንድ ቦታ ነው። እንግዲህ በወቅቱ አብረን እንግዲህ ያው ዝምድና ስንፈጥር አብረን ነበር። እንግዲህ ያው እግዚአብሔር አልፈቀደም ያ ነገር እንትን አለ። እናንተም ደግሞ እንግዲህ ዝግጅት አድርጋችሁ እንግዲህ እንትን ከምትቀሩ እኔ እንኳን ባልገኝ እሷ ጋር መሄዳችሁ እኔ ማለት ደስ ብሎኛል እና ችግር የለውም። ማለት አንተ ማለት እሷ ማለት አንተ እስከሆናችሁ ቤተሰብ በአንድ ላይ እስከተዋወቅን ድረስ ግዴታ ከእንትናም አይባልም። ግን ለጊዜው አንተ ወንድ ልጅ ነህ፣ ቢያንስ ብዙ ነገሮችን እያሳለፍክ ነው። ከዛ በላይ ደግሞ አሁን በጎን ደግሞ እንደዚህ ብዙ ፈተና ምናምን እያሳለፍክ ስለሆነ ግዴታ እንደ ሰውኛም አብረንህ መሆን ግዴታችንም ነበረ። ያው ነገሮች ያልመቻቹ ይላሉ። ያለውን ነገር እንደምናወራ ማንም አያውቅም። ግን ደግሞ እንደዚህ ካሜራ ይዘን ምናምን መሄድ ጠበቅብን ከነበረም እሱን አላደረግንም። ማለት ያው ውድ ቤተሰቦች ያው እንደነገርኳችሁ አስቀምጦን ቃል እንግዲህ ያው ዝም ብለሽ ተነሽ ነው እንጂ ዝም ብለሽ ተቀመጥ። ዛሬ እንግዲህ ያው እኔም ችግር ላይ ነበርኩ፣ እናንተም ችግር ላይ ማለት ነበራችሁ። እንግዲህ አልተጠያየቅንም ማለት እንደዚህ በአካል ተቀራርቦ አልተጠያየቅንም። በስልክ ያው ምናልባት ተደዋውለናል። እንግዲህ አንተም ያው ሲስተር ጠፍታ በቃ የሆነ እንትን ላይ ነበራችሁ። እኔም ደግሞ ከኑሮ አኳያ ምናምን ነገር ብዙ ነገሮች ደርሰውብኝ ነበርና እንግዲህ ዞሮ ያን ሁሉ ፈተና አልፌ ያው ዛሬ ማለት እኔ ከእናንተ ጋር መገናኘቴ ደስ ብሎኛል። ያ ሁሉ አልፎ መልካም ነገር ሲደረስ ደስ ይላል። ሁላችሁም ያላችሁበት ሰላም መሆናችሁ ነው የሚፈለገው እና መተህ በጣም ስለጠየቀ አረ ትንሽ እንዴ ዝም ተቀምጠሽ እኮ ቀረሽ። አይ ቆይ ቪዲዮ ይዘጋል፣ ችግር ቪዲዮ ይዘጋና እዛ በዚህ እንግዲህ መስተንግዶ ማለት ያው ድንገትም ስለመጣው ያለው እንግዲህ እሷ ኮፍታ ትሰራለች። ይሄው እንግዲህ ጥሩ አረጋግጥ ዋሪፍ ሙያ ነው፣ የእጅ ሙያ አለ አይደል? ለልጃችን እንግዲህ ለልጅ ያው ኮፍያ ለሰራለት በየኮ ነው። ሙያ ያለው ሰው አይጠላም፣ ማበረታታት ነውና ያው በጣም ብዙ ነገር ማለት ትሰራለች። እንደዚህ ቁጭ ስትል መስራቷ ጥሩ ነው ከመወዛ። አዎ ስለዚህ ማበረታታት ነው። እንግዲህ ውድ ቤተሰቦች ያው ቅድም በመግቢያ ላይ እንደነገርኳችሁ እንግዲህ ዛሬ ያው ከነሱ ጋር ተገናኝተናል። እኛ ምን እናሳ እንግዲህ ያው በጣም ብዙ ነገር ቅድም ከመግቢያ እንደነገርኳችሁ ከካሜራ ጀርባ እንግዲህ ብዙ ነገር እንጠያየቃለን፣ እንደዋወላለን። ምንም እንግዲህ ካሜራ ላይ ገብተው የሆነ ነገር አደረግን ባይሉ በስልክ በአንዳንድ ነገር አይዞ በርታ ምናምን ያው እንደዋወላለንና እንግዲህ ውድ ቤተሰቦች ያው እንግዲህ ፍቅራችንን ያዝልቅልን ዋናው እሱ ነው። እንግዲህ ወደፊት ያው አንዳንድ ስራዎችን አብረን እንሰራለን ብዬ አስባለሁ። እንግዲህ እንደ እግዚአብሔር ፍቃድ ነው። እንግዲህ አይታወቅም፣ ሰው ያስባል፣ የሚያሳካው እሱ ነውና እንግዲህ ውድ ቤተሰቦች ያው ለዛሬ እንግዲህ የነበረን ቆይታ ይሄን ይመስል ነበር። እንግዲህ ሲመቸኝ እንግዲህ በሌላ ጊዜ ስንገናኝ ደግሞ አንዳንድ ስራዎችን እንሰራለን። እስከዛው አዲስ ቪዲዮ ቸር ቆዩን፣ ጠብቁ። እናመሰግናለን።